እናንተ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ላይክ እና ሰብስክራይብ አድርጉ ቤተሰቦች። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁት የብሩኬ ውሽሞች እኮ ሀይሚን አላስቀመጧትም። በቃ ብሩኬ ውሽሞቹ ቤት እየሄዱ ሀይሚን ሰላም እየነሷት ነው። ዛሬ ደግሞ እንግዲህ ትናንትና ብሩኬ ያችን ይዞ መጥቶ ነበረ። ዛሬ ደግሞ እንግዲህ ህዩ እየተንከረፈፈች ሄዳ ሀይሚን የብሩኬ ያለህ እያለች ነበረች። የታደረገብኝ ሌላ ሴት ይዞብኝ መጣ እያለች እያለቃቀሰች ነው እዩ ማለት ነው። ታዲያ እዩዬ የምታለቅሽበት ቦታ ሄደሽ አልቅሽ እንጂ ሀይሚ ጋር እንደምታለቅሹ መጀመሪያ ፓተርንሽን በዘጋሽ ኖሮ የኔ ቁጥብ የኔ ሴት የኔ ንግስት ሀይሚዬ ፓተርኗን ዝግት በማድረጓ ነው እኮ ኮራ ቀብረር ብላ ማለት ነው ለብቻው መኖር የጀመረችው ፓተርኗን ቁልፍ አድርጋ ማለት ነው። አንዴ አንዷ እርጉዝ አንዷ ደግሞ ሌጣ ሆና የምትሽከረከር አንደኛዋ ድንግል ብሩኬ ሲያመታታቸው ማለት ነው ሲያምታታቸው ሲያንቆረቆራቸው 3 4 5ቱን ሀይሚ ፓተርኗን ቁልፍ በማድረጓ ኮራ ቀብረር ብላ እየኖረች ነው። አዩዬ አሁን መቃጠያው ተራ ያንቺ ነው፣ ተራው ያንቺ ነው። ተቃጠልሽ በቃ ርርድብናሽ። ለምንድን ነው ብሩኬ እንደዚህ ያደረገብኝ? እንዴት የልጁ እናት ነኝ እያልሽ ነው እንግዲህ። አይ እግዜር ይሁንሽ እንግዲህ፣ እግዜር ያጽናሽ። አዩዬ አሁን ላይ የተናደደች ያለችው ለምን እንደው ታውቃላችሁ? አዩ አሁን ፓተርኗን መስጠት አትችልም፣ ዝግ ነው፣ ቁልፍ ነው፣ እርጉዝ ነች። ስለዚህ ብሩኬ ደግሞ 3 4ቱን እያሰለፈ ነው። ስለዚህ እዩ ደግሞ በጣም ተናደደች፣ በጣም ተቃጠለች። በባለፈው እኮ ሀይሚ ብትሄድ ሌላ ሀይሚ ትመጣለች ብለ 3 ሀይሚ 4 ሀይሚ እንዳይመስልሽ፣ ሀይሚን የሚተካ የለም እንጂ 3 4 ሴትማ ይዞ መጣ። ማምጣት እኮ አይደለም ዋናው ማጣጣሙ ነው። ጭራሽ ደግሞ ሻይ አፍሊልኝ ምናምን ማለት ብቃጣ ሻይ እዩዬ ደረጃሽን አላወቅሽም። ለማንኛውም ግን ሀይሚዬ ራሱ እንደው ዝም ብለሽ የዋህነትሽ ደግነትሽ መቼም እርጉዝ ስለሆነች ብለሽ ነው እንጂ ወደ ቤት ራሱ ያስገባሻት ወደ ቤት ራሱ ማስገባት አልነበረብሽም። እውነቴን ነው የምላችሁ፣ ይችን ወደ ቤት ራሱ ማስገባት አልነበረባትም። ለማንኛውም ደግሞ ብሩኬ ትናንትና አብሳላት የምትባልን ተሽከርካሪ ይዞ መጥቶ ያችን ውሽሚቱን ማለት ነው የአክስቶች ልጆች ምናምን አብሳላት ነው ስማቸው ምናምን አቡ አምላክ ምናምን እያለ ነበርና አብዛኛው ግን የአክስቱ ልጅ ትሆን እንዲህ ብለን ጠርጥረን ነበረ። ግን የእውነት ለመናገር አሁን ላይ ሲገባይ ማለት ነው የአክስቱ ልጅ ብትሆን መቼም በማንኛውም ሃይማኖት እንደ የአክስት ልጅ ማለት እህት ነው። በቃ እህት የአክስት ልጅ እህታችሁ ነው እና ከእህቱ መቼም መንታ ልውለድ ብሎ አይመኝም አይደል? መንታ ልውለድ ብሎ አይመኝም። ስለዚህ አብሳላት የምትባለው የብሩኬ ሌላኛዋ ውሽሚት ነች። አይ ከሀይሚ ጋር ሲባረር ብሩኬ እዩም አሁን ላይ እንደዛ ነች። ፓተርኗ ቁልፍ ነው። ከድሮም ድንግል ደግሞ ሀይሚ ናት። ስለዚህ ብሩኬ አሁን እየናወዘ ነው። አይ ብሩኬ ሶሪ ብሩኬ ምንም ልናረጋህ አንችልም። በቃ እንደዚህ ሆንክ። የሀይሚ ግፍ እንደዚህ ያንከራተተች ጀመረ። አይ ታውቃላችሁ መቼም አሁን ብሩኬን ግራና ቀኝ የከበቡ ችኮች ብሩኬ መኪና አለው። አሁን አዲሱ ችኩ ደግሞ በመኪና ፈልሰሰሰሰስ እያለች ነው። ብሩኬም አሁን ሌላ ዓለም ላይ ነው። እዩ ደግሞ ቅጥል ድብን ያለችው አሁን እሷን በቃ በሌላ ስለቀየራት ነው። የእውነቴን ነው ምላችሁ። በዛ ላይ ደግሞ እርጉዝ ነች። ግራው ግብት ብሏታል። ሀይሚማ ክብሯን ጠብቃ በራሷ በስነ ስርዓት የኖረ ስለሆነች ብሩኬ ቢሄድ ምን አስጨነቃት? ዘና ፈታት ላይ ምክንያቱም በክብሯ ስለማትደራደር ክብሯን ጠብቃ ስለተቀመጠች። አይ እውነቴን ነው ምላችሁ ፓትራዋን በመቆለፏ ነው ሀይሚ እንደዚህ ኮራ ቀብረር ያለችው። መጀመሪያ ፓትራችሁን አጥብቃችሁ መቆለፍ ነው። እውነቴን ነው የምላችሁ ፓትራችሁን አጥብቃችሁ መቆለፋችሁ ምንም አይነት ችግር ሊፈጠር አይችልም። ምንም አይነት ነገር ማለት ነው በጭራሽ። እዩዬ ግን ባትመላለስ እዚህ ቤት በጣም ደስ ይለኛል። እውነት ለመናገር ሀይሚዬ መጠንቀቅ አለብሽ። ለራስሽ ጥንቃቄ አድርጊ። እኔ እንዳትለምከረሽ ሀይሚ ጥንቃቄ አድርጊ። ያለሽበት በጣም አንገብጋቢ ቦታ ነው። እንደው ይችሊ መመላለስ አብዝታለች። በእውነቴን ነው የምላችሁ። ጭራሽ አሁንማ ስለ መውለድ ምናምን ነው የምታወራውና ቤት ውስጥ ወልዳው ጭራሽ ሀይሚ ለዚች ለእዩ ተብላ ለገንፎ አጥሚት ምናምን አመላላሽ እንዳትሆን ወይ ደግሞ ብሩኬ ሰራተኛ አምጥቶ ሀይሚ እንደ ወልዳ ሰው ቁጭ ብላ የምታያት እንዳትሆን እና ሀይሚ እባክሽን ከዚች ሴትዮ እራቂ። ወደ ቤትም ማስገባት የለብሽም ብዬ ነው እኔ የማስበው። እንዴ ምን አስበሽ ነው ሀይሚ? ለራስሽ ጥንቃቄ አድርጊ። ሌላ ደግሞ ሲቀጥል ማለት ነው ዛሬ እዩ የመጣችበትን መንገድ አይታችኋታል። አንገቷም ምንም አይነት ነገር የለም፣ ባዶ ነው። ወላ ብር ወላ ክርም የለም። ባዶዋን የመጣችው እርቃኗን የመጣችው ማለት ነው። አንገቷን ከፍታ አድርጋ በባለፈው እንግዲህ ብሩኬ አንገቷን ይዞ እየወዘጎዛት ነበርና ዛሬ ደግሞ ሀይሚ እንደዛ ታደርገኛለች ብላ ነው መሰለኝ መለመለዋን ነው የመጣችው ጭራሽ ማለት ነው። ምንም ነገር አላደረገችም። ምክንያቱም አንገቴ ላይ ካደረኩ በዛ በአንገቴ ላይ ባደረኩት ሀይሚ
ተሸመቅቀኛለች ብላ ነው መሰለኝ። ሃይሚ እንዳንቺ ጅል እንዳትመስልሽ። ሃይሚ በጣም ስማርትና ብልጥ ነች። አንቺን ነካ ማታደርግሽ፣ ምክንያቱም አንቺ ነካ ብትደረጊ እዛ ፍንጥር ብትይ፣ ሃይሚ ደግሞ ራሷን ወንጀል ውስጥ የምጥል ሰው አይደለችም። እዩዬ አታስቢው እንደዛ ማለት ነው። አይመስልሽም? አስቡት እንግዲህ ነገ ይመጣሉ በቪዲዮ ማለት ነው። በብሩኬ ቤት ወይ በሀቢ ቤት ይመጣሉ። ብሩኬ ሶስቱንም እያንጫጫ ሊመጣ ነው። አዩ አለች፣ ያቺ አዲሷ ባለ ፓትራ አለች፣ ድንግሏ ባለ ፓትራ ሃይሚ አለች። በቃ ሶስቱም ሊንጫጩ ነው ማለት ነው። የፈጣሪ ያለ ምን ጉር ሊፈጠር ነው ትላላችሁ? የእውነቴን ነው የምላችሁ። ምን አይነት ችግር እንደሚፈጠር አስባችሁታል? እንዴት እንደሚተረማመሱ ማለት ነው። እንዲህ አስቡት እስቲ ሶስቱም በአንዴ ጭው ሲሉ ማለት ነው። ኧረ ፈጣሪ ያለህ። እዩም እንግዲህ የልጅ አባት ነው እያለች ልትሞትብን ነው ላያችን ላይ ማለት ነው። በነገራችን ላይ እዩዬ እንደ እንትን ነው ያልሽው። በቃ የሆነ ልዕልት ነገር የሆነ መታድ ሆነ ብቻ። በእርግጥ በነገራችን ላይ ማርገዝ መታደድ ነው፣ እግዚአብሔር ስጦታ ነው ልጅ። ግን አንቺ እንደ ጀብድ ነው ያልሽው። አንቺ ደግሞ በህገ ወጥ መንገድ ነው ያረገሽው። ህገ ወጥ ስልሽ ሳትዳሪ ወግ ማድረግ ሳታይ ስለሆነ ብዙ የሚያንቀባርርሽና የሚያኩራራሽ አይደለም። ክብር ያለው ነገር አልሰራሽም። ክብርሽን አዋርደሽ ራስሽን ጥለሽ ነው ልጅን እግዚአብሔር ሲሰጥሽ ጸጋም ቢሆን ማለት ነው። እና ብዙ እንደዚህ የምትመጻደቅበት ነገር አይደለም። ልንገርሽ ብዬ ነው።